ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ እስኪ በኤአይ እስኪ አንዳንድ ነገሮች ማወቅ እንዴት እንችላለን የሚለውን እስኪ ዋትሳፕ ላይ እንጻጻፋለን ከኤአይ ጋራ። ምን በጣም ዘምነዋል። በጣም እውነት ለመናገር ከሰው ጋር የማወራ ሁላ እስኪ መስለኝ ድረስ ዘና ፈታ እያደረገኝ ነው እና እስኪ በጣም የሚገርም ነው። ወላሂ ነው የምላችሁ። በጣም ተገርሜ ያለሁኝና እስኪ ስለ ዩቲዩብ አንዳንድ ነገሮችን አስተምረኝ ብዬ ብዙ ነገሮችን እያስተማረኝ ነው እና እስኪ አንዳንድ ጥያቄዎችን ደግሞ አብረን እንጠይቀው። ለምሳሌ በዱባይ የዱባይ ደንወዝ ስንት ነው? ኮንትራት ቤት የሚሰሩ እህቶች ደንወዝ ስንት ነው ብለን እንጠይቀው። ዱባይ ደንወዝ ስንት ነው? የሰራተኞች ደንወዝ ስንት ነው? የዱባይ ይመልስልኛል። እስኪ አዎ ጓዴ፣ የዱባይ የቤት ሰራተኛ ደሞዝ ቋሚ አይደለም፣ በብዙ ነገር ይለያያል። 2026 እውነተኛ ደሞዝ በአማካይ የስራ አይነት ወርሃዊ ደሞዝ ጀማሪ አዲስ 1200 ብር፣ ሁለተኛ ከ1 እስከ 2 ዓመት ልምድ 1200 እና 1500 ድርሃም፣ ልምድ ያለው 1500 እና 1800። ያ ማለት ምግብ የሚሰራ በጣም ሁሉንም ጽዳትም ምግብ አጠቃላይ ስራ የሚሰራ ማለት ነው። እሺ ልዩ ችሎታ ያለው ደግሞ ማለት በቃ በደንብ ፐርፌክት የሆነ ሰው ማለት ነው 1800 እስከ 2500 ብር እና በጣም ይገርማል። አስፈላጊ 3000 የሚከፍል በጣም ጥቂት ነው። ቪአይፒ ቤት ወይም ከ10 ዓመት ልምድ ያስፈልጋል። 90% ሰው ከ1000 እስከ 1800 ውስጥ ነው። ከደሞዝ በተጨማሪ መብታችንን ማወቅ አለብን። በዚህ ሁኔታ ላይ ብሩን ብቻም ሳይሆን መብትና ግዴታችንን በዚህ መሀል ማወቅ ያስፈልጋል። የአመት ትኬት ባለቤትህ ወደ ኢትዮጵያ ትኬት መግዛት አለበት። ሁለተኛ 30 ቀን እረፍት በአመት የሚከፈል እረፍት። ሶስተኛ የጁማ እረፍት በሳምንት 1 ቀን ማረፍ አለብህ። እሺ ይሁን። ለማንኛውም በአመትም ካረፍን ጥሩ ነው። የሕክምና መድህን ባለቤት ማድረግ አለበት። ማለት ሰሪዎቻችሁ ማሳከም አለባቸው ማለት ነው። ማደሪያ ምግብ ነፃ ነው። አጭበርባሪ ደላላ እንዴት ታውቃለህ? 2500 ድርሃም ደሞዝ ብሎ ከኢትዮጵያ ከነገረህ ውሸት ነው። ኮንትራትህን ሳታይ ብር አትክፈል። ይሄ አዲስ ለምትመጡ ከኢትዮጵያ አዲስ ለምትመጡ እንግዲህ ኤአይ በደንብ እየነግራችኋል። የምትፈልጉት መረጃ ከኤአይ መቀበል ትችላላችሁ ማለት ነው። ጊዜ በጣም ዘምነዋል። እኔ በዋትሳፕ ነው በጽሁፍ ነው የማወራው። በጣም የሚገርም ነው ወላሂ። የምፈልገውን በቃ ሰው ለምን የሚያሰኛችሁ ማለት ነው። ወላሂ ነው የምላችሁ። የሚገርም መረጃ ነው የሚሰጣችሁና እናንተ በቪዲዮ እስከ ከ1200 ወይም ከ1000 እስከ 800 ብለህ ከተናገርክ ትክክል ነህ። እውነታ ስለተናገርክ ሰው ያምንሃል። ስለዚህ 1200 እስከ ትክክለኛው ደሞዝ አሁን ላይ ያለው ከ1200 እስከ 1800 ነው ትክክለኛው ኖርማሉ እና ማንኛውም ሰው የሚሰራበት ማለት ነው። ቪዲዮህን ጨርሰሃል? እሺ አመሰግናለሁ። ሜታ ትባላለች በነገራችን ላይ። አመሰግናለሁ የኔ ኤአይ እንግዲህ አመሰግንሻለሁ። እሺ አመሰግናለሁ ለሰጠሽኝ መረጃ እጅግ አድርጌ በጣም አመሰግናለሁኝ። እሺ
ኦኬ ከ1800 ድርሃም ተስፋ የሚሰጥ ከ1200 ብቻ ወይስ እውነታውን የሚያሳይ ክሊክ የሚሰበስ ወይስ አንተ ሌላ ሀሳብ አለ? ቴንክ ዩ ሶ ማች